እሺ በጣም ነጭ ቀመጥ ነው። አሃ ምን ሆናችሁ ነው? ውጪ ሰው ጽናት ውሳኔዋን ለኪራ ነገረችው። ኪራ በጣም አዘነ። እንደሚወዳትና እንደሚያፈቅራት ያለውን ፍቅሩን ሁሉ ነገራት። እሷ ግን በምንም ታምር አይሆንም ብላ ነግረዋለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘድ በአክብሮት ጠይቃችኋለሁ ውዶችዬ። ኪራ ባለፈው ራሴን በመጠጥ ማደንዘዝ ይሻለኛል ባለው መሰረት ዛሬ ስክር ምንችክ ብሎ እንግዲህ የሚናገረውን የሚያወራውን እስከሚያቅተው ድረስ ምንችክ ብሎ ገብቷል። እየጠጣም ባለበት ሰዓት በፍቅርሽ ፍቅርሽን አጣሁ እያለ እንደዛም ሲል ነበረ። ይሄ ሁሉ የተፈጠረበት ምክንያት ምንድን ነው? በጽናት ምክንያት ነው። ጽናት ሁሉ ነገሯ ቄሪር ብሎባቸዋል። ቤተሰብ ሁሉ ተጨንቋል በጽናት መቀየር። ጽናትም የተቀየረችበት ምክንያት ዋንና ትልቁ ምክንያት እንግዲህ የኪራ አባት አደራ ቃል የእምነት ዕዳ ነው ብሎ ምንም ነገር ለማንም እንዳታወሪ ብሎ ኪራ ማግባት እንዳለበት እናቱም የካንሰር ታማሚ እንደሆነች እና በየቦታው ሰርግ እንደበላች የልጇንም ሰርግ ወግ ማድረግ ማየት እንዳለባት ሳትሞት ይህን ነገር እንዳለባት ለሷም ነግሯት ነበር። ኬዝ ጽናትንም ያሳዘነበት ዋናና ዋነኛው ምክንያት ይሄ ነው። እሷን በተቀየረችበት ምክንያት ነው እንግዲህ ኪራ በእንደዛ አይነት መልኩ እንደዚህ ምንጭክ ብሎ ሰክሮ የገባው። ሰክሮም ወደ ቤት ይገባል። ጽናት ቁጭ ብላ እየጠበቀችው ነበረ። ኪራ ጠጥተክ ነው አይደል ትለዋለች። ጠጥተክ ነው አይደል ትለኛለች። አትበይኝ እያለም እሱም አንዳንድ ቃላቶችን ሲመልስላት ነበረ። ግን ለምን ደግሞ በእኔ ምክንያት እንዳታሳብ መጠጡን በእኔ ምክንያት ነው እንዳትል እያለች ስትለው ነበር። አዎ ባንቺ ምክንያት ነው፣ እውነት ነው። እሱም ደግሞ እንዴት እንደዚህ ትይኛለሽ? ፍቅርሽን መች ሰጥሽኝ እያለ አንዳንድ ስለ ፍቅሯም ሲላትም ነበረ። እሷም ደግሞ በጣም አዝና ግን በባዶ ሆድህ ነው ምግብ ላምጣልህ? በባዶ ሆድህ ነው የጠጣከው? እያለች ስትል ነበረ። ምግብ አልፈልግም እያለ ሲላትም ነበረ እሱም ከዛም አንዳንድ ጥያቄዎችን እየጠየቃት በጣም አዝኖ ለምን ፍቅሬን አልተቀበልሽኝም? እንደዛ ወድጄሽ ረግጠሽኝ ሄድሽው እያለ ሲላት በጣም አዝና ቅፍ አድርገዋለች። ስታቅፈውም እንደገና መልሳ ፍቅሩን የተቀበለችው መስሏት ነበረ። አሁን በደንብ ከት ብዬ ስቃለሁ። የእውነት ነው በይኝ፣ መለያየታችንም የውሸት ነው በይኝ ብሎ ሲላት እንደዛ ማድረግ አልችልም ትለዋለች። ለምን ጠልተሽኝ ነው ብሎ ይላታል። እኔ ሰውን አልጠላም ትለዋለች። ኪራን በጣም ያዝንና በቃ አልፈልግሽም ውጪልኝ ይላታል። እሷም ደግሞ እሺ በቃ ተረጋጋ፣ ለማንኛውም ተረጋጋ ትለውና ትወጣለች። እሷ በወጣችበት ሁላችሁም አስመሳዮች ናችሁ፣ ሁላችሁም ሞቱ፣ ከጽናቴ በስተቀር ሞቱ ሁላችሁም እያለ ሲልም ነበረ። ይሄንንም ቃል በተናገረበት በዛው ቁጭ ባለ እንቅልፍ ይዞት ተኝቷል። በዛም አጋጣሚ ጽናት መታ ታለባብሰውና ጫማውን አውልቃለት ወደ ኩሽና ሄዳ በጣም ታዝን ነበረ። በዛም ሰዓት ማነች አሴት ትመጣለች። አንዳንድ ጥያቄዎችን ትጠይቃታለች። በቅድ መመራት እንዳለባት እሷን በቅድ እንደምትመራ የእሷን የህይወት ታሪኳን ትነግራታለች። ጽናትም ደግሞ አንዳንድ ጥያቄዎችን በዚሁ ትመልስላት እየመለሰችላትም ነበረ። ይቅርታ ውዶችዬ። ኪራ ማታ አምሽቶ ነው እንደ የገባው ምናምን ትላታለች ለጽናት። ጽናትም ኧረ አይደለም በጊዜ ነው የገባው ምናምን ትላታለች። እንደዛም ስትላት ኧረ እኔ እኮ የተኛሁት ከ20 ደቂቃ ሲል ነበረ፣ ብቻ ከ30 ደቂቃ ሲል ነበረ እንደዛ ስትላት፣ አይ እሱ የመጣው ከ20 ደቂቃ ነው፣ አንቺ አላርም ሞልተሽ ነው እንደምትተኙ ምናምን ስትላት፣ አስመሰለብኝ አይደል ሁሉም ነገር በእቅድ ነው ትላታለች። ደግሞ ይሄም እቅድ አለው የምን እቅድ ነው ምናምን ስትላት፣ ኧረ አንቺ የዚህ ቤት ሰራተኛ ነሽ አይደል ትላታለች። አዎ ሰራተኛ ነኝ ትላታለች። የሚከፈልሽ በሰራሽው መጠን ነው አይደል ስትላት፣ አዎ እንግዲያውስ ሁሉም በእቅድ ነው እያለቻት፣ አይ እኔ በእቅድ አልመራም ሁሉም በቸርነቱ ነው ትላታለች። ጽናትዬ በፈጣሪዋ አምና እንደምትመራ ትነግራታለች። አይሆንም
ሁሉም በስራው ነው፣ በቅድ ነው፣ ያለ ቅድ የሚሆን ነገር የለም ብላ መጨረሻ ላይ አሴት ለጽናት የነገረቻት ንግግር ጽናትን ሊያሳምናት አስችሏል። ጽናትም አመሰግናለሁ እሺ ብላ ለማን ቁርስሽን ልስጥሽ ትላታለች። አሁን አልበላም፣ ኪራ ሲነሳ በላለሁ። አልተነሳም እንዴ ልቀስቅሰው ትላታለች። አይ አትቀስቅሽው ተይው ይተኛ ትላታለች። እሺ በቃ እሱ ሲነሳ እበላለሁ ትላትና ትወጣለች ማለት ነው። እሷም ግን ደግሞ በዚሁ አጋጣሚ አባቷን በጣም እንደምትወደው ለምን እንደምትኖር ተምራ ምን እንደምትሰራ ምን መስራት እንደምትፈልግ አንዳንድ ጥያቄዎችን ስትጠይቃት ነበረ። ጽናትም ደግሞ ተምራ ዶክተር መሆን እንደምትፈልግ አባቷን እንደምትረዳ አባቷ ተነሳ የማይቆም ትልቅ ሳል እንዳለበት አንዳንድ ነገሮችን አባቷን በጣም እንደምትወደው ስትነግራት ነበረ። አሴትም እንደዚሁ እኔም አባቴን በጣም ነው የምወደው፣ የእሱን ስራ መያዝ ፈልግ ነበረ፣ የወታደር ስራ ነው ስራው፣ እሷም አስተማሪ እንደሆነች አንዳንድ ለህዝቦቹ አንዳንድ ለተማሪዎቹ አንዳንድ ነገሮችን እንደምታስተምራቸው ምናምን ስትል ነበረ። አስተማሪዎቹም ደግሞ የእሷን ምክር እንደማይወስዱላት እንደዛ ስትላትም ነበር። አይ ጥሩ ነው ምናምን ብላ ጽናትም እንደው ሲያዋት እንደው አስተዋይ ሰው ትመስላለች ምናምን ትላታለች። በዛም አጋጣሚ ኪራ ይነሳል። ኪራ በተነሳበት እሷ ቁጭ ብላ በረንዳው ላይ ቁጭ ብለው እያለ ኪራ ጋር አሴትና ኪራ ቁጭ ብለው እያሉ ለምን ደበረክ ደብሮ ካልትለዋለች። በጣም ደብሮኛል፣ አዎ ደብሮኛል ይላት። ለምን ደበረክ? የድብርት መድኃኒት ልንገርክ ድብርትን የሚያባርር ምናምን ትለዋለች። ራሱ የመጣውን ራስ እንዴት ይሄዳል ምናምን ይላታል። ይሄዳል እንግዲህ እሷ ስትናድድ ከዚህ ፊት ስፖርት ስትሰራ ንዴቷ እንደሚበርድላት ለናሆምም እየነገረችው ነበር። በዚሁ አጋጣሚ ይሄን የእሷን ትነግረዋለች ለሱ። እንደዚህ እናርግ እንዲህ እናርግ ስፖርት እንስራ ትለዋለች። እሺ በቃ እንደዛ ተሆነ ብለው ወደ ሳሎን ይሄዳሉ። በዛም ሰዓት አብረው እየሰሩ እያለ መጨረሻ ላይ ያው እንግዲህ ፍቅራቸው እየተቀራረቡ እየመጡ ነው። በዛም አጋጣሚ እነሱ እየተጫወቱ እየተሳሳሙ እየተሾካሾኩ እያለ ጽናት ትመጣለች። መጥረጊያ ቤት ልታጸዳ ትመጣለች። በዛን አጋጣሚ ግን ባላሰበችው ነገር እነሱን አይታቸው በጣም ትመለሳለች። ተመልሳም በጣም አዝና በቃ ደስታዬን ሁሉ ሳላይ ዛሬም ዘንድሮም እንደዚሁ እንደተበሳጨው በመሞቴ ነው እያለች ለምሩ በጣም ትነግራት ነበረ። ግን እንዴት ነው አንቺ ለራስሽ ነው ወይንስ ለሰው ነው የምትኖሪው እያለች ለምሩም ስትላት ነበረ። እምሩም ታይ ንገሪኝ ምን ሆነሽ ነው ምናምን እያለች ስትላት ነበረ። ግን መጨረሻ ላይ ጽናት እውነታውን ታወጣለች ብለን ተስፋ እናደርጋለን። ኪራም ሄዶ እሷ እያለቀሰች ባለችበት ሰዓት ኪራም ሄዶ ነበረ። ምን ሆነሽ ነው እንባሽ ወርዷል ምናምን ይላታል። አይ አይኔ ውስጥ አቧራ ገብቶ ነው ክፍሌን ሳጸዳ ትለዋለች። በፍጹም አይደለም ማይልኝ ይላታል። ኧረ እንደዚህ አይነት ርቀት መንገድም መሄድ አያስፈልግም ምናምን ትለዋለች። እሱንም ናሆምም እንደዚሁ ሲጠይቃት ነበረ። ለሱም በፍጹም ልትነግረው አልቻለችም። ውስጧን በውስጧ ይዛ በጣም ራሷን እየጎዳች ነው ያለችው ጽናት። ለእሱም መናገር አልፈለገችም። ለናሆምም ኧረ ተይ እያላት ነበረ። ለማንኛውም እውነታውን እኔ ለጓደኛክ ነግሬዋለሁ፣ ጓደኛክ እውነታውን እንዲቀበል ንገረው እያለች ስትለውም ነበረ። በዚሁም አጋጣሚ ኪራም ያለውን ነገር ነግሯታል፣ እንደሚወዳት ነግሯታል። እሷ ግን በምንም ታምር እንደማይሆን ነግረዋለች። በጣም አዝኗል። በጣም አሳዝናቸዋለች። እሷም በእርግጥ እውነት አላት ጽናት እየሆነና እየተፈጠረ ያለው ነገር እሷ እውነታውን አውጥታ ለናሆምም ለነምሩም አልተናገረችም እንጂ ውስጧን እየጎዳትና እያቆሰላት ያለው አንድና አንድ ነገር የኪራ አሴትን ማግባት ነው። እነሱ ደግሞ ጽናትን አመሏን የቀያየረውና ውስጧን ያስከፋትን ምክንያት ስላልተናገረች መቼም ሊረዷትም አልቻሉም። ለምሩም ልትነግራት እንግዲህ እኔ ጓደኛሽ ነኝ፣ ለሚወዱት ጓደኛ እንዴት አይነገርም ምናምን ብላ እሷም ስታስገድዳት ልትነግራት ሞክራለች። እንግዲህ እስቲ ቀጣይ ላይ ትነግራታለች ብለን ተስፋ እናደርጋለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ውዶችዬ።